ስሚ ልቤ የመታነው ወና አይዞሽ ብዙ ደግሞ ተስፋ ማድረግ የለብሽም እሺ ላይ ሆነም እኮ ይችላል ለተነገረን ከሆነ ሰውዬው ይጠቆምበት አስባለሁ ሞገስ እርግጠኛ ነህ እዚህ ነው? አዎ እርግጠኛ ነኝ የመጨረሻውን ያለን ይሄ መጨረሻ ከዚህ በኋላ ደግሞ ቤት ሄድ እና ሞገስ እናቴን ላገኛት ነው በቃ ምናልባት ላይሆንም ይችላል ብዙ ተስፋ ታድርጊሽ ሞገስ ተው በእናትህ እንደዛ አትበል እስቲ ቆይ እና ድረስ ቦታው ላይ ከዛ በኋላ ትምናለህ ዳጣ አሁን እነማን ናችሁ ምንድን ናችሁ ምን ማስረጃ ያላችሁ ቢሉንስ ቆይ አንተ ማስረጃ ምናምን ትላለህ እንደ ሞገስ ይኸውልህ አለመቀበል አለማመን መብቱ ነው እሺ ግን የጣላት ልጁ በህይወት እንዳለ ማወቅ አለበት ለሱ እኮ ባያምንም እኮ የህክምና ማስረጃ ምርመራ ማድረግ ይቻላል ግን ሲጀመሩ ከጉዳይ ላይ ሊሆን ይችላሉ ይኸውልህ እኔ አልፋታው ይሄ ሀብታም ስለሆነ ምናምን አይደለም ይሄን በሳይው ቅንጣት ታክል ስሜት አትሰማኝም ግን ውስጥ ያለው ጥያቄ እንደ አዲስ ፈንድቶ እየወጣ ነው ሞገስ በሩን አንኳኳ ዳጣ ሌላ ቀን ብንመጣ ይሻላል እኔ አልሄድም መሄድ ከፈለክ ራስ መሄድ ትችላለህ ቤተሰብ ምሳሌን ድራማ ክፍል 68ን እንዴት አያችሁ? ብሩክና ዝና ተደባደባሉ። መንስኤው ማን ብትሆን ጥሩ ነው? ሉላ ናት። ሉላ የዝና ፍቅረኛዋ ነች። ከዚህ በፊት በጣም ነው የሚያፈቅራት፣ በጣም የሚወዳት፣ በጣም የሚያከብራት፣ ግን በዛው ልክ ያንቋሻታል። አንቺ ሴት ነሽ ምናምን ብሎ ሉላን በጣም ነው የሚያንቋሻት። ሉላ ደግሞ የድሮ ፍቅረኛዋ ጋር ሞገስ ጋር ሄዳ አንድ ሆቴል ውስጥ አብረው ነው የሚኖሩት። ሌላው ደግሞ ዳታና ብሩክ ሞገስን ለማግኘት ሄደው ነበሩ። ከዛ በኋላ የዝና ጋርዶች ነበሩ ዳታን እየተከታተሉ ነበር። ከዛ በኋላ ሞገስ በሩቁ አየና ለዳታ ደወለላት። ዳታ በዙሪያሽ እኮ ሌላ ሰው እየተከታተለ ነው፣ እንዴት ነው ያለይሹ ብሎ በሷ ላይ ጓገጭ አለባት ሞገስ። እና በዛ ሁኔታ እያለ እንሂድ አለች ብሩክን። ብሩክ ደግሞ እንሂድ በቃ ብሎ እየሄደ እያለ ምንድነው የተፈጠረው? እኔ መሄድ አልፈልግም ሞገስን ማግኘት ፈልጋለሁ ብሎ ይሄን ጉድ አያውቅም ነበር ብሩክ። ቢካውዝ ምሳሌን እያሳከመ ከሀገር ውጭ ነው ያለው። ይሄን የተበላሸ ታሪክ ምንም ያውቀው ታምር የለም ብሩክ። እና አዲስ ሆነበትና ዳታ ብሩክን ይዛ እየሄደች መንገድ ላይ እየሄዱ እያለ ያቺ ማህሌትና ዝና ይከታተላሉ። ለሁለት ደግሞ መንገድ ላገኛቸው እነሱን ማለት ነው። ከዛ በኋላ መንገድ ላይ ካገኙ በኋላ እየተከታተሉ አስቆመ ብሩክን ዝና። ሉላ የት ነው ያለችው? ያለችበት ቦታ አሳይ ብሎ በብሩክ ላይ ጮኸ። ብሩክ ደግሞ እኔ ምንም ማውቀው ታምር የለም ሉላ ማናት አላቃትም ምናምን ብሎ በሱ ጓገጭ አለበት። ተያያዙ በቃ እጅ ለእጅ ምናምን። በስተመጨረሻም ብሩክ ዝናን በጣም ነው የጎዳ። በዛ ላይ ደግሞ ዳታን በጣም ነው ያገዘችው እኮ በኮብልስቶን አናቱን ብላ ነበር። ሌላኛው ደግሞ ማሽቃበት ጀመረች እቺ ማህሌት። ተመታክ እንዴ ዝና ተጎዳክ፣ እኔ አለው ከጎን ነኝ ምናምን ብላ ማሽቃበት ጀምራለች። ለካ እቺ ማህሌት ሌላ ፕሮፓጋንዳ አላት። እንዴት መሰላችሁ ቤተሰብ? ማህሌት ስለምታፈቅረው ስለምትወደው ዝናን ዝና ላይ አውቀመር ጨምራለች። ዝና ደግሞ በጣም ከዚህ በፊት እንደነገርኳችሁ ከሆነ ባለሀብቱም ስለሆነ ወጣትም ስለሆነ በጣም ሻፍጄዋለሁ፣ በጣም ወድጄዋለሁ ብላ ለሲስተሯ እየነገረች ነበር። አሁን ላይ ደግሞ ያቺ ሉላን እንዳያገኝ እያደረገች ነው። መሰናከል መሀል ላይ ምንም በቀር ከሉላ ጋር እንዲገናኝ አልፈለገችም እቺ ማህሌት። ሌላ ቀመር በቃ እየቀመረችበት ነው በሱ ላይ በዝና ላይ። ይሄ ዝና ደግሞ ምንም ያውቀው ታምር የለም እንደዚህ አይነት ቀመር ማህሌት እንደምትሰራ እና ስራዋ ከዚህ በፊት እንደምታውቁት ከሆነ ክፉ ስራ ነው የምትሰራው ማህሌት። እና አሁን ላይ በቃ የራሴ የግሌ ያደርጋለሁ ብላ እልህ ተያይዛለች ከራሷ ጋርም። ቢካውስ ዝና በጣም የሚያንቋሻት ማህሌትን ሴት እንደሆነች በቃ አያምንም። አንቺ አታምንም፣ አንቺ ቆንጆ አይደለሽም፣ በቃ የሆነ አለ አይደል ፉንጋ ነገር ነሽ ብሎ በጣም ያንቋሻታል። ባይጆ ሰው በስራው ልክ ነው የሚሰደበውም ራሱ። እና እቺ ማህሌት የምትሰራው ስራዋ በጣም አዛ የሆነ ስራ ነው የምትተውነው በዛ ፊልም ላይ እንዳያችሁት ከሆነ። እና በዛ በኩል ደግሞ ልጁን ዝናን ለመጉዳት እየመጣች ነው። በምን አይነት መንገድ እንደምትመጣ አብረን የምናየው ይሆናል። ቤተሰብ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላው ደግሞ ዳታ አባቷን ፍለጋ ቀጥላለች። ከብሩክ ጋር ሄዳ ነበር ሰፈር ማግኘት አልቻሉም። ደግሞ ብሩክ ደግሞ ተስፋ እየሰጣት ነው። ዳታ ምንም ተስፋ እንዳትቆርጪ፣ ቤተሰቦች እናገኛለን፣ ምንም እንዳትሆኚ፣ እስከዛው እኔ ጋር ትቀመጫለሽ፣ እኔ ጋር ትኖሪያለሽ ብሎ ብሩክ ደግሞ በጣም ደግና ሩሩ ሰው ነው። በዛ ፊልም ላይ እንዳያችሁ
ፈጣሪ ይስጣው። በጣም ደስ ብሎኛል። ለኔ በጣም ተመችቶኛል። ብሩክ ለኔ አንደኛ ነው። ስለ ብሩክ ምን ትላላችሁ? እስቲ ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትረሱ ቤተሰብ። እናም ዳታን እየመከራት ነበረ። አባትሽን እናገኛለን። ዳታ ደግሞ በጣም ልቧ ስለተሰበረ አባቴ እኔን ወልዶኝ ጎዳና ላይ ጥሎኛል፣ ማንም የደረሰልኝ ነገር የለም፣ በቃ ሰው የሚባል ነገር እናንተን ፈጣሪ ነው የሰጠኝ ብላ እነሱን አሁን በድጋሚ እያመሰገነች ነው። ዳታን በጣም ብዙ ቻሌንጅ አይታለች። ሴትም በመሆኗ አንጻር ሴት ልጅ ስትሆን በጣም ብዙ ነገር ነው የሚያስፈልጋት እና ጎዳና ለማንም አይጠቅምም አያስፈልግም። ግን አስባችሁታል? ሴት ልጅ ጎዳና ስትወጣ ብዙ ነገር ነው የሚያጋጥማት ታውቃላችሁ። እስቲ ስለ ዳታ ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ ቤተሰብ። ሌላው ደግሞ የተመቸችኝ ቅድስት ናት። ቅድስት አሁን ላይ ከብሩክ ጋር ፌስ ቱ ፌስ በቃ መውደዷን ልትነግረው ነው። ከመች ነው የምትነግረው? እኔ ራሱ በጉጉት እያየሁ ነበር። ከብሩክ ጋር ያለውን እይታ እንዴት እንደምትወደው እንዴት እንደምታፈቅረው ጋሼ እያለች ነው አሁንም። እናም ቤተሰብ እስቲ ቅድስት እንዴት እንደምትሆን አብረን የምናየው ይሆናል። ሌላው ደግሞ ጠየቀችው ብሩክን እኔን አክብረኝ ጋሼ አለች። እሱ ደግሞ ደንግጦ እያከበርኩሽ አይደል እንዴ እኔ ከዚህ በላይ ምን ላድርግሽ ምናምን ብሎ እየነገራት ነው። እሷ ደግሞ እኔ ሀገር ቤት መግባት ፈልጋለሁ እድሜም እየሄደ ነው እስከ መች ምናምን እያለች ትሽኮረመማለች። ቅድስት አይ ቅድስት በጣም ነው የተመቸችኝ በዚህ ፊልም ላይ። ከዛ በኋላ ለመናገር ፈልጋ ነበር። እሱ ደግሞ በቃ ገባለት። ብሩክ ተረዳና እሺ አልጋውን አነጠፍሽ እንዴ ምናምን አላት። እሷ ደግሞ አዎ አንጥፍ ያለው ምናምን ደነገጠች። ሌላ ነገር መስሏት ማለት ነው ቅድስት። እናም ልትጠይቀው ነው በቃ እንደምትወድ የመጣ ይምጣ ብላ በጣም ነው የተመቸችኝ። እሱ ደግሞ ተረዳት። እሷ ደግሞ እድሜ ይሄዳል ሰው በቃ የሆነ የተሰምቷታል። ቢኮዝ ሴት ልጅ ስለሆነችም ሴት ልጅ እድሜ ከሄደች በጣም ታስበው ምንም ማድረግም አይቻልም። እናም ቅድስት ደግሞ የቤት ሰራተኛ መሆኗ በጣም ነው ለእኔ በጣም ነው የተመቸችኝ ቅድስት። ባይዞ ቅድስት በጣም ነው የተመቸችኝ ለእኔ። እናም የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ያላችሁ የቤት ሰራተኛ የሆናችሁ በተለይ አረብ ሀገር ያላችሁ እህቶቼ በርቱ እላችኋለሁ። እንደ ቅድስት አይነት ሰው ሆኑልኝ። ከቅድስት መማር ትችላላችሁ። ብዙ በቃ በጣም ስትሮንግ ትልቅ ሰው ናት፣ ትልቅ ሴት ናት። በጣም ትችላለች። እናም አሁን ላይ እድሜዋ ደርሶ በቃ ብሩክን አፍቅራለች። በእርግጥ ግን ያው በቃ ማግባት ፈልጋለሁ ሀገር ቤት እገባለሁ ብላ የሆነ ዳር አስይዛለች። በቃ ፍቅሯን ለመግለጽ ማለት ነው። የአንድ የቤት ባለቤትን እንዴት በፍቅሯን እንደምታስወድቅ ለሷ ግራ ገብቷታል። እና ወገኖቼ ወንድሞቼ ሰው ቤት የምትሰሩ በርቱ፣ ጠንክሩ። እንደ ቅድስት ከቅድስት መማር አለባችሁ እላችኋለሁ በዚህ አጋጣሚ። ሌላኛው ደግሞ ከሞገስም መማር ትችላላችሁ። ሞገስ ደግሞ ፖዚቲቭ ሰው ጥሩ ሰው እየሆነ መጣ። የዳታን አባት ፍለጋ እስከ ባህር ዳር ሄዶ እያገኘ ነው። በቃ ሎኬሽን እየፈለጉ ነው ከዳታ ጋር አብረው ሆነው እና ዳታ እያለቀሰችው ነው። በቤተሰብ በጣም ነው የተጎዳችው። ፍቅር አላየችም፣ የቤተሰብ ፍቅር አላየችም፣ የእናቷን ፍቅር አላየችም፣ የአባቷን ፍቅር አላየችም። ዳታ በጣም ተጎድታለች። ልቧ በጣም ተሰብሯል። እናም እሱን አይቶ ሞገስ ደግሞ አሁን ላይ በትንሹም ቢሆን እያገዛት ነው። በጣም ተመችቶኛል። እንደ ሞገስም መሆን ትችላላችሁ። ክፉ ሰው ነበረ የሆነ ሰዓት፣ አሁን ላይ ተቀይሯል። በጣም ደስ የሚል ቢሄቨር ነው ሞገስ ያለው። ታንኪ ሞገስ፣ በጣም ተመችቶኛል። ለእስቲ ለሞገስ ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ ቤተሰብ። እንዲሁም ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሌላኛው ደግሞ ማህሌት አሁን ላይ ደግሞ ዝናን አፍቅሬው ዝናን ወድጄው ሙሉ በሙሉ ንብረቱ የኔ አደርጋለሁ ማንም አይወስድብኝም ዝናን እኔን የሚወደው ምናምን ብላ ከእህቷ ጋር እያወራች ነው፣ እየዛተች ነው። ዝና ደግሞ በጣም የሚወዳት የሚያፈቅራት የሚያከብራት ሉላ አለች። ሉላ ደግሞ እሱን አትወድም በፍጹም። ሉላ ደግሞ ሞገስን በጣም የምትወደው ቢኮዝ የልጅነቷ ፍቅረኛዋ ስለሆነ። እናም ይሄ ዝና ደግሞ እሷን በጣም የሚወዳት የሚያፈቅራት በዛው ልክ ያቋሻት፣ ግን እሷ እሱን አትወደውም፣ ጥላ ሄዳለች። በእሷ ፍቅር ደግሞ ዝና በጣም ተጎድቷል። ይህን አጋጣሚ ተጠቅማ ያቺ ማህሌት ክፉ ስራን ለመስራት በሱ ላይ ጀምራለች እላችኋለሁ። እንዴት ነው የምትሰራው? ከሉላ ጋር እንዳይገናኝ እያደረገች ነው ማህሌት እኮ በጣም ማይሆን ስራ ነው የምትሰራው። እንዳያችሁት ከሆነ እነግራችኋለሁ፣ ማይሆን ስራ የሚሰራ ሰው ካለ አይሳካለት። መንገድ ላይ ካት ይደረጋል። በቃ ካት የሚያደርግ ሲስተም አለ ማለት ነው። ስለዚህ ክፉ ስራ፣ መጥፎ ስራ፣ ቆሻሻ ስራ የምትሰሩት እባካችሁ በያላችሁበት የትም ዓለም ዳርቻ ላይ ያላችሁ የሀገሬ ልጆች ክፉ ስራ እንዳትሰሩ፣ ፖዚቲቭ ስራ ብቻ ስሩ። ፈጣሪ ይከፍላል። ብዙ ነገር ደስ የሚል ነገር ታገኛላችሁ። በረከትም ቤታችሁ ላይ ይገባል። ሌላው ደግሞ ሞገስና ዳታ ባህር ዳር ሄደዋሉ። ቢኮዝ የዳታን የአባቷን ቤት ለማግኘት ነው ከሞገስ ጋር የሄዱት። እስቲ ያገኛሉ አያገኙም የሚለውን ቀጣይ ፓርት
ምናየው ይሆናል። ቤተሰብ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ከሀገር ውስጥም ከሀገር ውጭም ያላችሁ የሀገሬ ልጆች ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። መልካም ቆይታ ይሁንላችሁ። ቻው